በኋላ ነው እንጃ ማለት አብረን የምንሆንበት መንገድ እየታየኝ አይደለም። ለምን አይሚ እኔ ካይሚና ከብሩኬ መለያየትና አብረን መሆን አንችልም የሚለውን ቃል መስማት አልፈልግም። የጨረቃ ቤተሰቦች 2 ዓመት ሙሉ ሲከታተላችሁ የነበሩት የጨረቃ ቤተሰቦች እኮ እውነቴን ነው ታመዋል፣ እያለቀሱ ነው። እኔ ስንት የማዳም ቅመሞች ከውጭ ያሉ ሰዎች እየደወሉ እባክን ያዋስ አርቅልን እምችሉን አድርግ ያላችሁ ነው። ምን ላድርግ ቤተሰቦቼ? አይሚ እንግዲህ ዛሬ እኔና ብሩኬ መቀጠል አንችልም፣ ብሩኬ ላይ ከዚህ በኋላ ሊወረኝ አይችልም፣ ተጎድቻለሁ፣ ተሰብሬያለሁ እያላችሁ ቤተሰቦቼ፣ እስቲ በዚህ ጉዳይ ላይ እናንተ ምን ትላላችሁ? አይሚ ልክ ነች ወይስ መቀጠል የለባቸውም? አለባቸው ይታረቁ ወይስ? እስቲ የእናንተን ሀሳባችሁ ማየት እፈልጋለሁ። ባይዘዌይ አዲስ መረጃ እጄ ላይ ገብቷል። ዲኤንኤ ውጤቱ እንዴት እንደተቀየረ ስንት ብር እንደተከፈለው ሙሉ መረጃ አንዲት እህቴ ከውጭ ሀገር ሆና ልካልኛለች። ነገ 11 ሰዓት ላይ ሁላችሁም ጠብቁኝ። ይህን ቪዲዮ ለማየት ነገ 11 ሰዓት ለማየት የደወል ምልክቱ በመጫን ነገ ጠብቁኝ። ሙሉ አደራጃቸዋለሁ። ግን ነገ ስለቆያን ቪዲዮ ላዩና ለብሩኬ በተለይ ለብሩኬ ሼር ኮፒ ሊንክ ያደረጋችሁ ማድረስ አለባችሁ። ዛሬም ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ አይሚና ብሩክ እንዲያዩት እፈልጋለሁ። ቤተሰቦቼ እስቲ እናንተ ምን ታስባላችሁ? እኔ በበኩሌ አይሚና ብሩክ መሃል መለያየት የሚባለውን ቃል መስማት አልፈልግም። እውነቴን ነው። ስንት የማዳም ቀሞች ካለባቸው ችግር በላይ ይሄ ችግር ተጨምሮባችሁ እያለቅሳችሁና እንደከፋችሁ እየነገራችሁ ነው። ምን ላድርግ ቤተሰቦች? እኔም ጨንቆኛል። የዛሬ ቪዲዮ ደግሞ እያየን ሀሳብ እንሰጥበታለን ማለት ነው። እስከ መጨረሻው በመቆየት ከኔ ጋር ሀሳባችሁን ኮሜንት ቢሰጡኝ በጣም ደስ ይለኛል ቤተሰቦቼ። እሱ ወደ ቪዲዮ እንሂድ። ይዋደዳል፣ አብሮ ይቆያል። ከዛ ደግሞ የማይሆን ከሆነ ሁኔታዎች አንድ ላይ እንዲሆኑ የማያስገድዷቸው ከሆነ ይለያያሉ አይደለ? አዎ፣ ግን ደግሞ የእናንተ ፍቅር እኮ ማለት ነው ይለያያሉ የሚባል ፍቅር አይደለም። አረል እንደ ቤተሰቦቼ የእናንተ ፍቅር እኮ አይሚ ይለያያሉ በቀላሉ የሚባል ፍቅር አይደለም። እውነት ይሄን ነው የጨረቃ ቤተሰቦች። እውነት እኔ አይሚና ብሩኬን ካወቅኳቸው ቀን አንስቶ ማን ነው 1 ዓመት ሞልቶኛል። የአይሚና የብሩኬ ፍቅር ይለያል አውቃለሁ። ብዙ ፈተና አሳልፈሻል፣ ብዙ ፈተና አልፋችኋል። ግን ደግሞ አንዳንድ የሚፈተን ሰው እኮ የሚወደድ ሰው ነው ይባላል። በቃ ስለዚህ አይሚያችን አውቃለሁ ከብሎሻል። ግን ደግሞ እኔ አሁንም ቢሆን ድምፆኝ ሙሉ አፎኝ የመናገር የምፈልገው ምንድነው ይህ ልጅ የብሩክ አይደለም፣ ዲኤንኤ ተቀይሯል። ቤተሰቦች እውነቴን ነው። ዛሬ የደረሰኝ መረጃ ዲኤንኤ እንደተቀየረ፣ እንዴት እንደተቀየረ፣ ማን እንደቀየረው፣ ስንት ብር እንደከፈለች ሙሉ መረጃ ደርሶኛል። ሙሉ መረጃውን አደራጅቼ ነገር አቅርብላችሁ ብዬ ነው ቤተሰቦቼ። 11 ሰዓት ላይ ለመጠበቅ ግን የደወል ምልክቱ መጫን እንዳትረሱ ቤተሰቦቼ። ስለዚህ አይሚያችን እኔ ከእናንተ አፍ መለያየት የሚለውን ቃል መስማት ያመኛል። እውነቴን ነው። ይህን ቪዲዮ ስሰራው ደስ ብሎኛል፣ ከፍቶኛል። ምክንያቱም እናንተ ይህን ቪዲዮ ስታዩት ምን ያክል እንደምትሰበሩና ምን ያክል እንደሚያማችሁ አውቃለሁ። ግን ምን ላርግ ቤተሰቦች እስቲ ንገሩኝ። እኔም ጨንቁኛል እንደናንተ። በእውነት ይህን እውነት እኔ ማየት የምፈልገው ፍቅርና ሰላም ነው እና ቀልድ ጨዋታ ነው የምፈልገው እንዴ። የሆነ ነገር በተፈጠረ ቁጥር በተጋጨን ቁጥር እሺ እንደዚህ ያደርጋል ብዬ ነው የማስበው ከዚህ በኋላ። በእርግጥ የሰው ልጅ ከአንድ ስህተት አይሚያችን ጋር አሁን ትልቅ ጥርጣሬ አድሮባታል። አይሚ ጋር ልቧ ውስጥ ትልቅ ጥርጣሬ አድሮባታል። ምክንያቱም በቃ ከዚህ በኋላ ብሩኬ እንደዚህ ነው የሚያደርገኝ በቃ ብላ እያሰበች ነው። ለዛ ነው ከዚህ በኋላ ከብሩክ ጋር መቀጠል እያላሰበች ያለችው። ግን ደግሞ ይሄ ነገር አንድ ሰው ያደርገዋል ብላችሁ እንዴት አመናችሁ? ሁላችሁም አይናችሁ ሳውሯል። አብም፣ ፍጹምም፣ አሰንም፣ አይሚም፣ ብሩኬም ሁላችሁም ለምን አይናችሁን ግለጡ? ውጤቱ ተቀይሯል። የዲኤንኤ ውጤት በቃ እመኑኝ። ይህ ልጅ እሱ አይደለም። ለምንድነው ድጋሚ የማይመረመረው? ብር ነው። ብር ከሆነ እኔ ልስጣችሁ። ብር ግን እንዳልሆነ በጣም እርግጠኛ ነኝ። ብሩኬ በሆነ ሰዓት ፈዟል። ምን አስነክተው ነው ልጁን? ብሩኬ ልክ አይደለም ከተፈጠረው ነገር አንጻር፣ ከዛ አንጻር ተጨምሮበት ልክ አይደለም ብሩኬ። እሺ ሌሎቹ ምን ሆኑ ይባል ቤተሰቦቼ? ግራ የገባኝ ሌሎቹ ምን ሆኖ ነው በቃ ምን ሆኖ ነው ብዬ ላስብ። ማለት ሌሎቹ ምን ተፈጥሮ ነው እንደዚህ ድንዝ ያሉት? ለምንድን ነው ኢየሩሳሌም ዲኤንኤ ውጤቱን አስቀይረዋለች ብለው የማያስቡት እንዴ? አሁን ራሱ ያለበት ሁኔታ ብታይ በጣም የሚያስጠላ ነው። ምንም የሚያወራው የሆነ ዝብርቅርቅ ያለ ወሬ በቃ ጭንቀት ውስጥ ነው ያለው። ኦብቪየስሊ እኮ በቃ ይሄ ነገር እኮ የታወቀ ነው። ብሩኬ አይሚን አቶ መኖር አይችልም። አቶ መኖር ስለማይችል ደግሞ አሁን ላይ ያለበት ሁኔታ ጥሩ ሁኔታ እንደማይሆን እኮ እናውቃለን። ግን ደግሞ ይህን ሁኔታ እንዴት እናስተካክለው ብላችሁ ማሰብ አለባችሁ ሁላችሁም። ዲኤንኤን አዲስ አበባ አድርጉት። እውነቴን ነው። እኔ ብዙ መረጃ ደርሶኛል። ነገ እስከማቀርብላችሁና አይሚንና ብሩኬ ይህን መረጃ እስከሚሰሙት ድረስ በውስጥ ብልኬላችኋለሁ። አላዩትም፣ ግን ነገ ቪዲዮ ሰርቼ አመጣላችኋለሁ ቤተሰቦቼ።
በቃ አንገብግቦኛል። ውሸት ነው ሁሉም ነገር። በቃ ዴኒኑ ተቀይሯል ቤተሰቦቼ። አሚነብሩ ግን አይናቸውን አልከፈቱም፣ ጆሮአቸውን እየከፈቱ አይደለም እንዴ። ደበርና መናደድ፣ መተኛት፣ የሆነ ነገር ማዘን ምናምን ምንድነው? ቦታ በሰጠሽው ቁጥር ራስሽን ቦታሽ ላይ እየሰፋ በኋላ ምንድነው? በሽታ ነው አይደል የሚሆነው? አዎ በሚገባ ባይዘው በዚህ ነገር አምነበታለሁ። አይሚ ራስሽን መጉዳት የለበሽም በምንም ምክንያት። መጀመሪያ ለራስሽ ትሆኚ ነው ለያ ሰው መሆን ብቻው እንዴ። አንቺ እኮ እዚህ ጋር በውስጥሽ እኮ የብሩኬን ልጅ ይሻላል እንዴ። ለሱ ማሰብ አለብሽ። ለአንቺ ለራስሽ ማሰብ አለብሽ። መጀመሪያ ለአንቺ ስትሆኚ ነው ለማንም መስረፍ የምትችይው። መጀመሪያ ባይዘው ሰው ለራሱ ሳይሆን ሌላ ሰው ሆኗል ማለት ዘበት ነው ቤተሰቦች። ስለዚህ አይሚ ራስሽን መጉዳት የለብሽም። አውቃለሁ ነገሩ ከባድ ነው በጣም፣ ግን ደግሞ ጠንካራ መሆን አለብሽ። ከዚህም በላይ ብዙ ስቃይ ያሳልፈሻል። ይህንም ስቃይ ያልፈ ነው የምንስቅበት ቀን ይመጣል ቤተሰቦች። እኔ ቀን ማታ እየጸለይኩ ነው፣ እናንተም ጸልዩላቸው። ከዚህ በላይ አቅም የለንም። በማልቀስ ራሳችሁን ጎድታችሁ ራሳችሁን ነው የምታሳምሙት። ስለዚህ አሁንም ቢሆን የጨረቃ ቤተሰቦች፣ የማዳም ቀሞች፣ ሀገር ውጭ ያላችሁ ወንድምቶቼ ሁላችሁም መጸለይ ነው እንጂ ማልቀስ የለባችሁም። የማናችሁንም በማየት አልፈልግም። እውነቴን ነው። እኔ ጋር ማታ ስልኬን ማሳያችሁ ማለት ነው ከ10 ከ20 ከ40 ስልክ በላይ ይደውልልኛል። ወንድም ያብስራ እባክህ ያርግ ምን ላርግ? እኔ ወታጃላ የሚሄድ ብችል ኖሮ በቃ እኔ እውነት ቤትም ቢያሉኝ ወይስ ተደብቄ ሊድ እኔ ገና አገባኝ እኮ ቤተሰቦች። በእውነት ቤድ 10 ሺህም ቢሆን አሚና ብሩኬን ማግኘት አይቀርም። ግን ደግሞ እንዴት እማላውቀው ሀገር ነው ብዬ ነው ቤተሰቦች። ቤትም የከለከሉኝ የማታውቀው ሀገር ነው ተብዬ ነው። ሪያሊቲ ላይ እስክንደርስ ግን አንቺ ክፍተት መፍጠር የለብሽ። ባይዘዌ አሚና ብሩኬ ክፍተት መፍጠር የለባቸውም ብዬ አስባለሁ። እዚህ ጋር በሷ ሀሳብ ስማማለሁ። ግን ደግሞ አሁን ላይ ክፍተት እየተፈጠረ ያለው ምንድን ነው? ብሩኬ ልጁን አምኖ እየተቀበለ ስለሆነ ነው። አሳድገዋለሁ ብሎ ስለተቀበለ ነው አይሚ ሞር ክፍተት እየፈጠረች ያለችው። ግን ዴኒን ላስመርምረው ቢል ኖሮ አይሚ ከጎኑ ትቆማለች ብዬ አስባለሁ። አሁንም ቢሆን ብሩኬ ይህን ቪዲዮ እንዴት ስለምፈልግ ሼር፣ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አይሚና ብሩክ ጋር አድርሱልኝ። ይህ ቪዲዮ አንድ መሆን አለባችሁ። ደግሜ እየተናገርኩት ነው። ቃል ገብቼለታለሁ። ግን ደግሞ ያሉት ነገሮች እውነታው እንዲወጣ እሱም ደግሞ ስሙ እንዲጸዳ ስለፈለግኩኝ ነበር እንጂ በዚህ ልክ ርቆ ይሄዳል ብዬ አላሰብኩም ነበረ። በቃ አሁን ለአንዴና መጨረሻ ጊዜ አይሚ ተናግራለች። መጀመሪያም ቢሆን እኔ ቃል የገባሁት ጉዳዩ አይሚ ባይዘው ቃል ስገባ ጉዳዩ ልጁ የብሩክ አይደለም ብላ በጣም ሙሉ ተስፋ ስለነበራት ነው እንጂ ጉዳዩ እንደዚህ መሆኑን ብታውቅ ኖሮ አትገባም ነበር። ግን ደግሞ አሁንም ቢሆን ይሄ ልጅ የብሩኬ ልጅ አይደለም። አይንሽን ክፈቺ፣ ጆሮሽን ክፈቺ። እስቲ አይሚና ብሩኬን ሜንሽን አድርጓቸው። እኔ ሜንሽን አድርጌ ነው ይህን ቪዲዮ የምሰራው ቤተሰቦቼ። ምክንያቱም ዴኒኑ ተቀይሯል በትክክል፣ ለዛውም በ60 ሺህ ብር ቤተሰቦቼ። እስከነ ቮይሱ አሰማችኋለሁ በነገ ቪዲዮ ቤተሰቦቼ። ሙሉ መረጃ አቀናጅ ያመጣላችሁ። ያን ቪዲዮ ግን አይሚና ብሩክ እንዲያዩት ማድረግ አለባችሁ። ሁላችሁም የአይሚና የብሩክ መታረቅ የምትፈልጉ እውነቱ እንዲወጣ የምትፈልጉ ሰዎች ካላችሁ ያን ማድረግ አለባችሁ። እና ደግሞ ዛሬ የደወል ምልክቱን በመጫን ነገ ልክ 11 ሰዓት ቪዲዮን ስለቀው እንዲደርሳችሁ ማድረግ ትችላላችሁ። ይዋደዳል አይደለ? ይዋደዳል፣ አብሮ ይቆያል። ከዛ ደግሞ የማይሆን ከሆነ ሁኔታዎች አይሆንም፣ የማያስገድዷቸው ከሆነ ይለያያሉ አይደለ? አዎ፣ ይሄ የሌሎቹን ታሪክ ነው። የአይሚና የብሩክ ፍቅር ግን እንደዚህ በቀላሉ ታምራው ተለያዩ የሚባል ነገር የለም። 2 ዓመት ሙሉ ስንከታተላችሁ ስናያችሁ የነበረው ባይዘው በቀልድ አይደለም። እውነቴን ነው። ስንት የጨረቃ ቤተሰብ ስንት የማዳም ቀሞች እያለቀሱ ነው። አይሚ እንለያያለን የሚለውን ቃል አታውጡት። በቃ ቢያንስ እንለያያለን እና ብሩክ የሚለውን ቃል እባክሽን አታውጩ። አውቃለሁ ተጎድተሽ ነው እንደዚህ የምትናገሪው፣ ግን ደግሞ አታውጩ። ብዙ እህቶቻችን ይሰበራሉ፣ ያለቅሳሉ፣ ይፈርጣሉ። እውነቴን ነው እንዴ። ከዚህ በኋላ እኔና ብሩኬ እንኳን አብረን ብንሆን ሲጀመር አትፈቅድም። እሷም ብላኛለች። አይ ብሎ ነገር የለም። ኧረ እሷ ማንም ፈቃጅም ማነች? እዩ ነች በአንቺ ህይወት የምትመራው። በእናንተ ህይወት ፈራጅ ቆራጭ እዩ ነች። ማነች እሷ? ማን አባቷ ስለሆነች ነው የአንቺና የብሩኬን ህይወት እሷ የምትበጠብጠው? ባይዘዌ የአሰበችው ነገር ሰክቶላታል። ግን ደግሞ እውነት ተደብቃ አትቆይም። እውነቱ ይወጣል ቤተሰቦቼ። እውነቱ ሲወጣ ግን አርፋ እንደምትቀመጥና ቁልቁል ወድቃ እናንተ እግር ስለ ወድቃ እንደምትለምናችሁ በጣም እርግጠኛ ነኝ። እስከ ፍርድ ቤት እኔ ገትራታለሁ ቤተሰቦቼ። እውነቴን ነው። እውነት እኔ አላችኋችሁም። ስንት ሰው እንደደወለልኝና የእነሱም ባ እኔ እንዳስለቀሰ የማታ እኔ የማውቀው። ምክንያቱም ይሄን ያክል ነው እንዲ አይሚና ብሩኬን የሚወዷቸው ብዬ ነው ያሰብኩት እንዴ። ስለዚህ እባክሽን አይሚዬ እባክሽን ስሙኝ፣ ብሩኬ እባካችሁን ስሙኝ። በቃ እባካችሁን ዴኒኑን ድጋሚ ያደርጉት እባካችሁን። ይህን ቪዲዮ የምታዩት ከሆነ ዴኒኑን ድጋሚ ይደረግ እባካችሁን። ተቀይሯል ዴኒኑ እባካችሁን። በቃ እኔ ለፈለኩ ቤተሰቦቼ ምን ላድርግ?
እናንተ ደግሞ በምትችሉት አቅም ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ እያደረጋችሁ አድርሱላቸው ቪዲዮን። በቃ ፈቃጅም አይደለችም ፈራጅም አይደለችም በሚገባ ልጅ የሚያክል ባይዘወይ ጉዳዩ ከባድ ነው። አናቅለው ባይዘወይ ጉዳዩ ቀላል ነው። በተለይ ደግሞ ለሀይሚ ጉዳዩ በጣም ከባድ ነው የሚሆንባት። ምክንያቱም ያልጠበቀችው ውጤት ነው የመጣባትና ያ ነገር እንዴት ብሩክ ያደረገው እኔ ላይ እንዴት ማገተ እንዴት አስቻለው ተጣላን ብሎ እዛ ሄዶ እንዴት እንደዚህ ያደረገ የሚል ነገር ነው የሚፈጠርባት። ነገስ እንዴት አምነዋለሁ ብንጣላስ ደግሞ እንደዚህ አብሮ ሌላ ሴት ይሄዳል ብላ እያሰበች ነው። ባይዘወይ እኛ አሁን እዚህ ጋር ስናየው ለእኛ እንደዚህ በጣም ከብዶናል ቤተሰቦች ይህ ጉዳይ፣ ለሀይሚ ደግሞ ምን ያክል እንደሚከብዳት ማሰብ እንችላለን። ስለዚህ አሁንም ቢሆን ማድረግ ያለብን ዲኤንኤው ድጋሚ እንዲያደርግ የፈጠረውን ነገር ቀስ ብሎ ማየት መልካም ነው። ከግርግር መውጣት ማለት ነው። አብ ለምን አታየውም? ይሄን ጉዳይ ለምን ዲኤንኤ ድጋሚ እንዲያደርግ አትልም? መጀመሪያ እኮ ብለህ ነበር። አሁን ግን ዝም ብለህ አፍህን ዘግተሃል። ለምን አብ ለምን ዲኤንኤው ድጋሚ እንዲያደርግ ለምን አትልም? ለምን ውጤቱ ተቀይሯል ለምን አትልም? እዚች ጋር ለልጅቷ ደግሞ ምንም አይነት ክፍተት መፍጠር የለብሽም። በቃ ከአሰንጋም ከሁሉም ጋር እየተጣላ ያለው ለአንቺ ብሎ ነው። አዎ ባይዘወይ ብሩክ አሁን ላይ ምንም ነገር እያደረገ ያለው ከሀይሚ ጋር ለምታረግ ካለውና አይሚ ከጎኑ ስላልሆነች ነው። ባይዘወይ ብሩኬ አይሚ ከጎኑ ካጣት ምን ያክል እንደሚቃወስና ምን ያክል እንደሚያብድ እናውቃለን። አዎ ግን ደግሞ ውጤቱን ለማስተካከል ግን እየጣራ አይደለም። ልጁን እየተቀበለን ያለው ባይዘወይ ብሩኬ በጣም ወደዋለሁ። ከሱ ብዙ ነገር ተምሬያለሁ ቤተሰቦቼ። ብሩኬን ሁሌ ሞቅ ሳይን ሰው አይደለም። ባይዘወይ እንደዛ አድርጋችሁ አትዩኝ ባካችሁን። ሁላችሁም ወደዳችሁም ጠላችሁም ለሀቅ መቆም ሰው ነኝ እኔ በቃ። ግን ደግሞ ብሩኬ ልጁን እየተቀበለ ያለው ነገር ግን አልተስማማኝም። አሁንም ቢሆን ልንገራችሁ ልጁን መቀበል የለበትም። ልጁ እኮ የኔ ነው አሳድገዋለሁ እያለ ነው። ለምንድን ነው እንደዛ የሚለው? ለምን ልጁ የሱ ነው እንዴ? አይደለም እኮ። ወይስ ያደረገው ነገር አለ? ወይስ ያስታወሰው ነገር አለ? እኔ እኮ እስከ እንግዲህ የገባኝ ነገር እሱ ነው። ለምን ዲኒን ድጋሚ ይደረግ ብሎ ራሱን አያሳምንም? እሷ ራሱን ቢብትል እኮ በህግ ሄዶ እኮ ዲኒን ድጋሚ እንዲደረግ ማድረግ መብት አለው። ምክንያቱም አባትና እስከተባለ ድረስ እንደውም እዩ ታሰራለች። ምክንያቱም የዲኒን ውጤቱን በማስቀየሯ ምክንያት በህግ ሆስፒታሉም ዶክተሩም እዩም መታሰር አለባቸው ብዬ አስባለሁ። ቤተሰቦቼ ከሱ መለየት አልፈልግም፣ ግን ደግሞ ሀብትሽ ምን አለ መሰለክ ባይዘወይ ይህን ቃል መስማት በጣም ደስ ብሎኛል። ከሱ መለየት አልፈልግም ግን የሚለው ግን አፍራች ነው። ግን የሚለው ቃል አፍራች ነው። አይሚያችን ግን ከሱ መለየት እንኳን እንደማስፈልግ ራሱ ማወቄና መስማቴ በጣም ደስ ብሎኛል። እውነቴን ነው። ሁኔታ ውስጥ እስከ መቼ ነው የምቀጥለው? እና ደግሞ ከዚህ በኋላስ እንዴት ነው ላምነው የምችለው? የሆነ ነገር በተፈጠረ ቁጥር በተጋጨን ቁጥር እሺ እንደዚህ ያደርጋል ብዬ ነው የማስበው። ከዚህ በኋላ ባይዘዌ የሀይሚ ስሜት ልክ ነው። አንድ ነገርን ከዚህ በኋላ ብሩኬን ለማመን በጣም ይከብዳታል፣ ወይ ደግሞ ረጅም ጊዜ ሊፈጅባት ይችላል። ግን ደግሞ ብሩኬን ነገር አላደረገውም፣ ሀይሚ አላደረገውም፣ አንቺ ላይ ሊያደርገው አይችልም በተአምር። እስቲ ቤተሰቦች አንድ ነገር ልንገራችሁ። አንደኛ እኛ የጨረቃች ሰዎች አንድኑን አንከፋፈል። ስታስቡት ብሩኬ እንዴት ነው ከሌላ ሴት ጋር ከሀይሚ ጋር ያላደረገውን ነገር ከሌላ ሴት ጋር ነው የሚያደርገው? ያን ነገር ማድረግ ቢፈልግ ከሀይሚ ጋር አያደርግም? ቤተሰቦቼ አስቡት፣ ዝም ብላችሁ አስቡት። በቃ ለምን ከሀይሚ ጋር አላደረገውም? ስለማይፈልገው ነው እኮ ጊዜው አይደለም ብሎ ስለማያስብ ነው። እኔ ከብሩኬ ብዙ ነገር ተመሪያለሁ የምላችሁ አንድም ይሄን ነገር ነው። ወንድነቱን አያሳስበውም። በቃ የግድ ይሄን ነገር ማድረግ አለብኝ እንዳሁኑ ቲኔጀሮች እንዳሁኑ እንደኛ አፍላ ጊዜ ወንዶች አይደለም እሱ። ብሩኬ ይለያል ብሎ የምንለው እኮ በምክንያት ነው አይደለ? ለሀይሚ ካለው ክብር፣ በሴትነቷ ባለው ክብር፣ በሁሉም ነገር ነው የምናየው። ስለዚህ እንዴት ይሄን ነገር ያደርገዋል? እዩ ጋር ሄዶ ልዞም ሰው ማስመሰል ሴት ጋር ሰው አይደለችም እኮ እዩ አራምዶ አግሯ ምኗ አራምኗ ያደረገውን በታምር ከእሷ ጋር እንዴት ቤተሰቦች በታምር ሊያደርጉ አይችልም። እመኑኝ ቤተሰቦች ዲኤንኤው ድጋሚ እንዲያደርግ እያለን ሁላችንም ኮሜንት እንደግድቀው እንጻፈው። ከዛ ደግሞ ይህን ቪዲዮ ሼር ኮፒ ሊንክ እያደረግን ብሩክ ጋርና አይሚ ጋር ይደርስ እናድርግ። ቤተሰቦቼ ለውጥ እናመጣለን። እኛ የጨረቃ ቤተሰቦች አንድ ከሆንን ለውጥ እናመጣለን። ሰላም መፍጠራል። ሆይ የአንድ ሰሞን ነው። ገባሽ አይደል? ታዊ ስትሆኚ የምታወሪውን ነገር እኮ መቁጠር የለብሽም። ገባሽ አይደለም? እዛ ጋር በግርግር መሀል የተወራውን ነገር ብንቆጥር ተዳርሰን ነበር እስከዛሬ ነገሮችን። እሱማ አዎ ለሚያልፍ ቀን የማያልፍ ቃል አንደኛ አትነጋግሩ፣ በአንደኛ ደረጃ። ሁለት ግን ሁሉንም ቃል ከቆጠርን ብዙ ነገር ነው እንዴ፣ ብዙ ነገር። አሁን አሰንና ብሩክ የተነጋገሩት ቃል ስንት ገደል ያስገባቸው ነበር። ግን በቃ ቃል መቆጣጠር የለባችሁም። ሁለት ደግሞ ለሚያልፍ ቃል የማያልፍ ቃል አትነጋገሩ። አይሚና ብሩክ የባካችሁ ይሄ ነገር ልጆቻችሁ የሚያዩት ቪዲዮ ነው፣ የሚቀመጥ ቪዲዮ ነው። ስለዚህ የባካችሁን ጥሩ ነገር ለመስራት ሞክሩ፣ ጥሩ ነገር ለማውራት ሞክሩ። ሁላችሁም ቤተሰቦቼ
አሁንም ቢሆን በዛሬው ቪዲዮ ሀሳቤ ምንድነው ዲኤንኤ ድጋሚ ይደረግልን እያላችሁ ድምፅ ሁኑኝ የባካችሁን የጨረቃ ቤተሰቦች እባካችሁን። ትልቅ መረጃ እጄ ላይ ገብቷል። ነገ 11 ሰዓት ላይ እለቅላችኋለሁ። ይህን መረጃ የላከችልኝ አንዲት እህቴ ነች፣ ከውጭ ሀገር የላከችልኝ ማለት ነው። እባክህን ያብስራ ይህን ነገር አቅርብልኝ፣ ብቡ ጋር አድርስልኝ ብላኛለች። በውስጡ ልኬላችኋለሁ። ለቤኪም ለፍጹም ነው ሁሉም ልኬላችኋለሁ። አዩት ካላዩት ደግሞ እኔ ነገ ቪዲዮ ሰራበታለሁ አቀናጅቼ ሁሉንም ነገር። እኔ ለሀቅ ነው የምቆመው፣ እውነታውን ነገር ይዤ መጣሁ እንጂ ውሸት ነገር ይዤ አልመጣም እናንተ ጋር ቤተሰቦቼ። ስለዚህ የነገው ቪዲዮ እንዲደርሳችሁ የደወል ምልክቱን በመጫን ልክ ቪዲዮ ስለቅ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ ማለት ነው ቤተሰቦቼ። አመሰግናለሁ። ቪዲዮውን አሁንም ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደርጋችሁ ብሩክ እንዲደርስ አድርጉልኝ። መልካም ምሽት ይሁንላችሁ። አትጨነቁ፣ እባካችሁን አታልቅሱ። የእናንተ እንባን እየረበሸኝ ነው ቤተሰቦቼ። እውነት እኔ ማታ ስልኬን በቃ እኔ ደግሞ አለማንሳት አልችልም። ቢያንስ እኔ ጋር አውሩና ተንፍሱ ብዬ ስለማስብ አዳምጣችኋለሁ። ታለቅሳላችሁ። ያ ማየት አልፈልግም ቤተሰቦቼ። የእናንተ እንባ ያመኛል ቤተሰቦች። ስለዚህ እባካችሁን በመጸለይ ብቻ ከጎናቸው ኑሩ ብዬ አስባለሁ። የዛሬ ቪዲዮ ይመስል አመሰግናለሁ። መልካም ምሽት ይሁንላችሁ።